እዚህ ከዚህ ዱባይ ከመምጣቴ በፊት ልንገራችሁ ወላሂ ላዚም እኔ በነገራችሁ ላይ እንዲህ ተቀጥቅጬ ፈተና እንዲህ አርጌት ያለፍኩ ልጅ ነኝ። በነገራችሁ ላይ ዝም ይሄ ህይወቴ ላይ ዋጋ የተከፈለበት ነው። እኔ አሁን ለምሳሌ የሆነ ሰው መጥቶ ቢያስቀይመኝ አልቀበልም። ምክንያቱም ዋጋ የከፈልኩባት ህይወቴ ስለሆነች ማለት ነው። ልንገራችሁ የሆነ ጊዜ ላይ ወላሂ ላዚም ልንገራችሁ፣ አዳምጡ በደንብ። እዚህ ዱባይ ከመምጣቴ በፊት ቤሩት ሄጃለሁ። በነገራችሁ ላይ ግን ኮንትራት ነኝ። ወጥቼ ምናምን ውጭውን ላይፉን አላውቀውም፣ ስለ ውጭ አላውቅም። እኔ የሆነ ገጠር ውስጥ ነው፣ ገጠር ውስጥ ማለት ነው 2 ዓመት ከ3 ወር ሰርቼ ነው ኢትዮጵያ ሄድኩት። ከዛ ነው እዚህ የመጣሁት። ከዛ ማሬ ረስቼዋለሁ፣ ግን የሆነ ገጠር ውስጥ ነው። ገጠር ውስጥ ሙስሊሞች ብቻ የሚኖሩበት የሆነ ገጠር ከእንትን ትራብሎስ ከሚባለው ይቀርባል። አይ ቲንክ እንደዛ ነገር ይቀርባል። ከዛ ሜቢ ስሙን ከጻፋችሁ ላይ ላስታውሰው እችላለሁ። ከዛ እዛ ልክ ያው ፕሮሰሱን ጀምሬ እህቶቼ ሁሉም ሄደዋሉ። ከዛ እህቶቼ ሁሉ ሄደዋሉ ማለት ነው። ፕሮሰሱን ጀምሬ በረራ ቀን ምናምን ተባለ። ያኔ ደግሞ በቃ ኮንትራት ይዞ የሰፈሩ ሰው ምናምን ነው የሚሸኟችሁ፣ ገባችሁ? ከዛ ልብሴን እህቴ ገና ከእንትን መምጣቷ ነው። እኔ እንደ ነገ ሊሄድ እሷ እንደ ዛሬ ከኳታር መግባቷ ነው። እኔ በማግስቱ ሊሄድ እሷ እንደ ዛሬ። ከዛ ልብስ ምንም አልገዛውም፣ ከሷ ላይ ነው። ሻንጣ ከሷ ነው የወሰድኩት፣ ልብስ ከሷ ነው የወሰድኩት። እኔ የገዛሁት ነገር የለም ወላሂ ላዚም። ከዛ ማታ ተስተካከለልኝ ልብሴ ምናምን ሁሉ ነገር ተስተካክሎ ሻንጣው ተሰካ። ይህን ታሪክ ለመጀመሪያ ጊዜ ነው የማወራው ወላሂ ላዚም። አላሽ አይዲ ነው እዚህ ቲክቶክ ላይ። ከዛ አሁን ብዙ ሰው ስለሌለ ነው መነግራችሁ አሁን ራሱ ኦኬ። ከዛ እንደ ነገ ጠዋት ተነስቼ ፀጉሬን ተሰርቼ ምናምን በቃ ያው ታውቃላችሁ ኢትዮጵያ የሆነ ጊዜ ላይ አረብ ሀገር ልትሄዱ ነው ከተባለ ብዙ ሰው ሊሸኛችሁ ምናምን ይሰበሰባል ምናምን። ከዛ እኔ ደግሞ ገና ነኝ፣ ገና ብዙም እንደዚህ እንትን አለ አይደለሁም። አሁን ሰውነቴን ገዘብዘፍ ስላለ ትልቅ ሰው ነው የሚመስላችሁ። ከዛ ማለት ነው ከዛ የበረራ ሰዓት ደረሰ። ሻንጣዬን አገር ሰላም ነው ብዬ አላህ ምስክሬን አገር ሰላም ነው ብዬ ሻንጣዬን ይዤ ኮንትራት መኪና ተይዞ ከቤተሰብ ጋር ምናምን ጓደኞቼ ምናምን ሆነው ሊሸኙኝ ወደ ኤርፖርት ማለት ነው። ከዛ ኤርፖርት ሄደን ኤርፖርት ሻንጣ ሴትዮዋ በጣም ፍራም ነች ምናምን ታስፈራለች። ከዛ ሻንጣሽን አምጪ ተባልኩኝ። ከዛ ይፈተሻል ያኔ ሻንጣችሁ ማለት ነው። ከዛ ተፈትሹ። ይሄ የብዙ አመት ታሪክ ነው የምነግራችሁ፣ በነገራችሁ ላይ ቆይቷል። ከዛ ተፈትሹ። መሀል ላይ ምን ቢገኝ ሻንጣይ መሀል አላህ ምስክሬ ነው፣ ይሄ ረመዳን ነው። መሀል ላይ ትልቅዬ ቢላ ተገኘ። የኤርፖርት እንዴት እንዳለፈ አላውቅም፣ እንዴት ከዛኛው ኤርፖርት እንዳለፈ አላውቅም፣ እንዴት ከኢትዮጵያ ኤርፖርት እንዳለፈ አላውቅም። አላህ ምስክሬ ነው። መሀል ላይ ትልቅዬ ቢላ ከልብሴ መሀል ተገኘ። ቋንቋ የለ ምን የለ። እንዴት ነው የምታስረዱት? እሺ ለምንድን ነው ይሄ አብሮኝ ተከትሎኝ የመጣው ብላችሁ ነው የምታስረዱት? በምን ቋንቋ ማስረድታችሁ ራሳችሁ ነፃ የምታወጡት? ጠላታችሁ ከው ይበል። በቃ ደነገጥኩኝ። ለምስክሬኑ ደነገጥኩኝ። ምግባበት ጠፋኝ። አላችሁ ውዶቼ እየሰማችሁኝ ነው? የስ በሉ እስኪ እንድቀጥልላችሁ። ኦኬ። ከዛ
ምገባበት አጣው። ምገባበት አላህ ምስክሬ ነው። ይሄ ረመዳን ነው። እንዴት ይግባ እንዴት ይለፍ? ሴትዮዋ ከዛ ሴትዮዋን ያገኘችው ኤርፖርትማ ቢሆን በቃ እዛው ሞት ይያዛላችሁ፣ የምትደረጉን ትደረጋላችሁ። ከዛ በምን ቋንቋ ላስረዳት? በምን ቋንቋ ልንገራት? አላህ ምስክሬ ነው። እንዴት ላስረዳት? ከዛ ቢላው ማለት ነው ዳርዳሩ ዝጓል። ይሄ የምኑ ቢላ እንደሆነ ታውቃላችሁ? እጁ ላይ እንጨት እንጨት መዳምሽ ራሷ እቺ ደግሞ ልጅ ከየት ነው መዳም የምትጨምረው? ገና እየገባው ነው እያልኩሽ አይደል እንዴ? ምን ሆነሽ ነው? ገና እየገባው ነው መዳም ዋጋ እያልኩሽ አይደል እንዴ? እንደገባው ነው ሻንጣሽን አምጪ ተብዬ። ይሄ በፊት ትፈተሻላችሁ፣ ምን ይዛችሁ መጣችሁ ምናምን። አንዳንድ መዳሞች ሻንጣችሁ ውስጥ ያለውን ነገር ለማወቅ ይፈትሻሉ። ከዛ ባሏ ፖሊስ ነው፣ ሴትዮዋ ማለት ነው። ባሏ ፖሊስ ነው። ከዛ ባሏ ፖሊስ ነው። በቃ ታወራለች በአረብኛ ትለፈልፋች። ምን እንደምትለው ግን አይዶን ነው። እኔ ምንም አቀላችሁ ታሪክ የለም። ከዛ ከጎረቤት ሀበሻ ነበረች፣ የሆነች ሀበሻ ተጠራች እንድታስተረጉም ማለት ነው። ከዚ ወፍራም ነች ሴትዮዋ፣ ታስፈራለች። በቃ ትልቅ ነች፣ ወፍራም ነች፣ ታስፈራለች። ከዛ ተጠራችና ጋይስ ለመጀመሪያ ጊዜ ትንሽ ሰው ስለሆነ ነው የምነግራችሁ ይህን ታሪክ፣ አውርቼም ተንፍሼም አላውቅም። ከዛ ተጠራችና ይሄ ለምንድን ነው ከሀገሯ ይዛ የመጣችሁ ጠይቂያት ተባለች። ለሷ መጀመሪያ ደንግጬ እንትኑን እንዲያንስቼ ልቅቅ አርግቻለሁ። ደንግጬ ይሄ ለምንድን ነው ምናምን ስም ሄጄ ከኪችን ማለት ነው ከኪችን ሄጄ ሽንኩርት ይዤ መጣሁና ለዚህ ነው በቃ ለማስረዳት ስላቃፊ ማለት ነው። የሆነ የሚገሉ ይመስለኝ ምናምን ፈራው። ከዛ ለዚህ ነው ያመጣሁትኝ አልኩ። ከዛ ላቁሙ መሰለኝ ሰው እየበዛ ነው። ላቁሙ ጋይስ። እኔ 50 ሰው እያላችሁ ነበር ታሪኩን የጀመርኩላችሁ። የስ ወላሂ ታሪኩ ጸዴ ነው፣ ረጅም ነው፣ ግን ይኸው ሰው በዛ። እኔ 50 ሰው እያለ ነበር የጀመርኩላችሁ። ቶሎ አውሪ ቀረብሽ። ሰሪ ልጥራት እንዴ ወዲን ቆረጠኛ አረ ቆይ ትንሽ ይቀንሱና እነግራችኋለሁ። ወላሂ ላዝም የነበራችሁ ስጀምር የነበራችሁ አንድ ቁጥር ጻፉ። ስጀምረው አረ እንዲህ ነው መጨረሻው። ስጀምር የነበራችሁ እሺ እንዴት አለፈ እሱ? ኢቭን እስከ ዛሬ የኔም ጥያቄ ነው ማሬ። እንዴት አለ? ኦኬ ቀንሷል፣ ልቀጥልላችሁ። እስከ ዛሬ የኔም ጥያቄ ነው፣ እንዴት አለፈ? አላህ ምስክሬ ነው። እስከ ዛሬ የኔም ጥያቄ ነው፣ እንዴት አለፈ ያ ነገር? ኤኒዌይስ ከዛ ባሏ ፖሊስ ነው። ሀበሻ ተጠራች፣ ከጎረቤት መጣች ሀበሻዋ። ከዛ ይኸው በቃ ቀንሷል ውዶቼ፣ ልቀጥላችሁ። ከዛ ተጠራችና መጣች። ለሷ ለማስረዳት ሞከርኩ። እርጉዝ ኮስቲ ማነው አማማድ መሰለኝ። ቆይ እስቲ መጣ ውዶች